Good News Media. ከስተት ትምህርት መዳን የሚል ሐሳብ አስተምር ያለው ዛሬም ቀጣዩን ክፍለ ጊዜ ይዤ እቀጥላለሁ ማለት ነው። ከስተት ትምህርት መዳን በጣም ደስ ይላል። ሞቷችን ከስተት ትምህርት መዳን የሚቻለው እውነትን በማወቅ ብቻ ነው። ድገሙልኝ እስቲ። ከስተት ትምህርት መዳን የሚቻለው እውነትን በማወቅ ብቻ ነው እንጂ ስተት ትምህርት ይባልና እውነቱ ምንድነው ሲባል የለም። አንዳንድ ጊዜ ቲፎዞ ነው የስተት ትምህርት። ከዛ እውነቱ ሲባል የለም። እውነት ላይ ቆሞ ነው ስተት ሊጋለጥ የሚችለው። እውነት በሌለበት ወይም ብርሃን በሌለበት ጨለማው ሊጋለጥ አይችልም። ሰይጣን የተጋለጠው ብርሃን ሆኖ ክርስቶስ ሲገለጥ ነው። የብርሃን መገለጥ የጨለማው መጋለጥ ሆኗል። ሄዳችሁ ዮሐንስ 8:12 ማየት ነው። እኔ ዓለም ብርሃን ነኝ ብሎ ተገለጠ። ከዛ በኋላ መፈወስ ጀመረ። ሰይጣን ያሰራቸውን ሁሉ እየፈወሰ ዞረ ተብሎ ሐዋርያ 10:38 እንደተነገረው ነፃ ያወጣ። ለምን? የብርሃን መገለጥ የጨለማው መጋለጥ ሆነ። አጋንንት ሲወጣ እንዴ ማን ነው ምንድነው ማለት ጀመሩ። እንዴ ማን ነው እሱ? ማን ነው አጋንንትን የሚያወጣው? ለምን? እስከዛሬ ተደብቆ በእግዚአብሔር ስም በሃይማኖት ስም ተደብቆ በሽታ የሚጭንባቸው ብዙ ነገር የሚያደርጋቸው እስራት ውስጥ የሚከታቸው ማን እንደሆነ አይታወቅም ነበር። ብርሃን የሆነው ጌታ ሲገለጥ ግን እስራትን እየፈታ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። ዲያብሎስ ኦፕሬስድ ያረጋቸውን የተጫናቸውን ኦፕሬስድ ያረጋቸውን ያሰራቸውን ነፃ ያወጣ መሄድ ጀመረ። እና የብርሃን መገለጥ የጨለማው መጋለጥ ነው ያልኩት ለዛ ነው። ልክ እንደዚሁ እውነት ሲገለጥ ሐሰት ይጋለጣል። እውነት በሌለበት ሐሰት የሚባል ማወቅም የቱ ነው ሐሰት? አሁን ለምሳሌ ይሄ ምንጣፍ ምንድነው ከለሩ? ንገሩኝ። ቀይ። አንድ ዕውቀት አላችሁ። ቀይ የሚል ዕውቀት በሌለበት ይሄ ምንጣፍ ጥቁር ነው ብል አሜን ብለህ ነው የምትሄደው። ተባርከ ነው የምትሄደው። ጥቁር ነው ስል ምንም ችግር ለምን አታውቀውማ። ባወቀው ነገር ላይ ግን ይሄ ጥቁር ምንጣፍ ብዬ ብቀጥል ነው የምትለው። ምን እያለ ነው? ይሄ ጥቁሩ ምንጣፍ አሁን ለምሳሌ ብዬ ብል አይሞቅህም። ለምን? ጥቁር እንዳልሆነ አንድ ዕውቀት አለ። ኮንክሪት የሆነ ኖሌጅ አለ። አሁን በቃ አንተ የገባ በቃ የተረዳው። ስለዚህ ይሄ ምንጣፍ ቀይ ነው የሚል ዕውቀት ስላለ እኔ መጥቼ ጥቁር ነው ስል ተው ትላለህ ማለት ተው። ወይ አላወቅ ይሆናል ወይ የከለር ብላይንድ ትሆን እንዴ ትላለህ። ታስረዳኛለህ ማለት የከለር ብላይንድነስ የሚባለው ነው። የሆነ አንዳንድ ቀለሞች ከለር ብላይንድነስ የሚባሉ አሉ። ከለር የሚበላሽባቸው አንዳንዱ አሁን ይሄ ግርግዳ ምን አይነት ከለር ነው ሲባል ሰማያዊ ይላል። ወይም ይሄን ሰማያዊን ግርግዳ ምንድነው ሲባል ይሄ አረንጓዴው ሊል ይችላል። አንዳንድ ከለር ብላይንድ አረ ሰማያዊ ነው ስትለው ሰማያዊ ነው ይላል። እውነቱን ነው ይላል። ለምን? ለሱ የሚታየው አረንጓዴው ነው። እነዚህ ከለር ብላይንድነስ የሚባሉ ወይም ከለር ብላይንድድ የሆኑ ሰዎች በተለይ መኪና ሲነዱ ወይም ሲፈተኑ ሁሉ ጊዜ ችግር ምንድነው የትራፊክ መብራት ብዙ ጊዜ ችግር አለባቸው ከለር ብላይንድድ የሆኑ ሰዎች። እና ይሄ ምንድነው ቢጫውን ሌላ ከለር አድርጎ ሊያሳየው ይችላል። እና እንደዛ እና እኔንም ተስረዳኝ እንደዛ ነው ማለት ነው። ይሄ ጥቁሩ ምንጣፍ ስለ አንተ ምንድነው ትላለህ። ለምን? አንተ ጋር ዕውቀት የቀድሞ የገባ ትክክለኛ የሆነ መረዳት ወይ መረጃ ስላለህ ማለት ነው። እና ባታውቁት ግን ሁሉንም አሜን ነው የምትሉት። ስለዚህ እውነትን ያላወቀ ሰው ስተትንም አሜን ይላል ባጭሩ። እውነትን ያወቀ ሰው ግን ስተትን ያጋልጣል ወይም ስተት ይገባዋል። የተሳሳተ የሚባለው ነገር
በደንብ ቶሎ ብሎ አንደርስታንድ ያደርገዋል ስተት ምን እንደሆነ እና ይሄን እንግዲህ እያየን ነው ምን ማርበትን ዓላማ ይሄው 4 ፖይንት ቶሎ አንብቤ ወደ ዛሬው ሊድ እውነትንና ሐሰትን በእውነት ዕውቀት የሚለይ ትውልድን ለመፍጠር ነው ምን ማርበት ዓላማ ፐርፐዝ ሁሉ ጊዜ ትምህርት ሲዘጋጅ ለምንድን ነው ያዘጋጀው ለምን የተዘጋጀው የሚለውን ፐርፐዝ ሊቀድም ይገባል ከትምህርት በፊትና ምን ማርበት ዓላማ ወይ ምን ማርበት ምክንያት እውነትንና ሐሰትን በእውቀት የሚለይ ትውልድን ለመፍጠር ነው ስለዚህ ቁጭ ብሎ ረጋ ብሎ ምንም ሳይታወቅ ሳይረበሽ እውነትና ሐሰትን የሚለይ ትውልድ መፍጠር ነው ተረጋግቶ ምንም ችግር የለም ምንም ቢመጣ የማይደነግጥ ማለት ነው ነገ አም ክራይስት ብሎ የሚመጣ አላርን ሐሰተኛው ሲመጣ አም ክራይስት ምንም የማይሞቀው አለ አይሞቀውም አረ ሚል አለ ይፈልገ ቢል የማያስተው አንዳንዱን ግን ያስታቸዋል አለ ኢቭን በዚህ ዘመን እንኳን በዚህኛው ባለንበት እንኳን በመጨረሻው ዘመን በአሁኑ ዘመን እንኳን የብርሃንን መልአክ እስኪመስል የሚያታልላቸው የሚሸውዳቸው ብዙ ሰዎች አሉ ነው የሚባለው እውነት ባለማወቅ የሚሰሰታል እውነት ሲታወቅ እውነት ሲገለጥ ግን መሳሳት ይቀራል ስለዚህ እውነትና ሐሰትን ምን በእውቀት የሚለይ ትውልድ ለመፍጠር ነው ሁለተኛው የእግዚአብሔር ሕዝብ ያለ ዕውቀትም ብሎ የሚነዳ ያለ ዕውቀትም ብሎ ቲፎዞ ዝም ብሎ የሚሄድ ሰው ያደረገውን የሚያደርግ ሰው ሲስቅ የሚስቅ ለምን ሳክስትለው አያቅ እኔ እንጃ ሲስቁ ሳቁ ይላል he doesn't have knowledge የሳቀበት ዕውቀት የለው ሰው ሲስቅ ይላል አብሮ ምንድነው ያሳቀብተለው እኔ አላቅም ይላል አልሳቁም እንደ ጎረቤት ምናምን ዝም ብሎ የሚነዳ ህዝብ ነው አሁንም በመንፈሳዊ ነገርም ዝም ብሎ የሚነዳ በጀማ የሚጓዝ ጀማው ከቆመ እሱም ይቆማል ለምን ቆምክ he doesn't know ምንም የሚያውቀው ነገር የለም ሲቆሙ ቆምኩ ይላል ጀማው ሁሉ ቆሞ አንተ ልትቀመጥ ትችላል ከማን ጀማው ሁሉ ተቀምጦ አንተ ብቻ ልትቆም ትችላል ከትሩዝ ጋር ነው እንጂ የምትሄደው ከጀማው ጋር አንሄድም እስቲ አሜን ከእውነት ጋር የሚሄድ እንጂ ከጀማው ጋር ጀማው ሲል ሚል አሁን ኢትዮጵያ ካልቸር ይሄ ነው አይደል በጣም የሚያስጠላ ካልቸር በፖለቲካው ሚዩት እስቲ በሁሉ ነገር ፈትሹት ጀማው ነው በቃ ጀማው የሚሰድበው ከሆነ አሁን ለምሳሌ የሆኑ ትንሽ ቡድኖች ተፈጥረው አሌክስን ቢሰድቡት አብሮ የሚቀላቀላል ዝም ብሎ የማያቀኝ አይቶኝ የማያቅ ሰውዬ አብሮ የሚቀላቀላል የሆነ ነገር ይጽፋል የሆነ ነገር የሚሳደብ ለምን ተሳደባል ሲል 5 ሰዎች ሰደቡት ይላል ከዛ እኔ በቆንጆ ስድብ ልስደበው ብዬ ነው ይላል እኔ አለኝ በዚህ ተመርቅ ያለው ብሎ አለ እኮ አንዳንዱ እኮ በቃ ኢንጆይ የሚያደርግ የሆነ ክፉ ቃላት ሲጽፍ ክፉ ንግግር ሲናገር ኢንጆይ የሚያደርግ ትውልድ አሁን የቲክቶክ ዘመንም ስለሆነ ማለት ነው በቃ ምንም እና ዝም ብሎ የሚነዳን በመንፈሳዊውም ዓለም በመንፈሳዊውም እውነት ወይም በመንፈሳዊ መረዳት ብርሃን ይሄው ነው የእግዚአብሔር ሕዝብ ያለ ዕውቀት ዝም ብሎ የሚነዳና የሚጎተት እንዳይሆን ለማንቃት ነው ያለ ዕውቀት አትነዳ ብሎ የማንቃት ያለው ይሄ ትምህርት ምን ማርበት ዓላማ ሶስተኛው ለክርስቶስ ምጽአት ሙሽራ የሆነችውን ቤተክርስቲያን ለማዘጋጀት ነው በቃ ሙሽራዋ ሲመጣ የተዘጋጀች ሙሽራይት እንድትኖር ሜካፕ እያረገን ነው እያስዋብናት ነው እያረምና እያስተካከል እያስዋብናት ነው ስለዚህ ሙሽራው ሲመጣ የሆነ በእንግዳ ልብስ አትገለጥበትም ዘንጣ እንከን የሌለባት የፊት መጨማደድ የሌለባት ዘንጣ በውበቷ በትክክለኛ ማንነቷ ሙሽራውን እንደሚጠባበቅ በደስታ የምትጠባበቅ ሙሽራይትን ለማዘጋጀት ነው ምን ማርበት ዓላማ የትኛውም ትምህርት ስንማር እቺ ፓርት የግድ ትገባለች በቃ ዓላማው አራተኛው ምን ማርበት ዓላማ ያለ ዕውቀት የሳተን ሰው ምናልባት ያለ ዕውቀት የሳተን ሰው በእውነት በመመለስ በእውነትና በጽድቅ መንገድ ለመምራት ነው ያለ ዕውቀት የሳተ ሰው አለ ዕውቀት ሲያጣ ይስታል በጣም ብዙ ህዝብ ምንም ሁላችንም ባላወቅነው ነገር እንስታለን በቃ ባላወቅነው ነገር ምንድነው መኪና መንዳት የማያውቅ ሰው ፕሮፌሰርም ይሁን ዶክተርም ይሁን በአንድ የሆነ ፕሮፌሽን ያደገ ሰው ሊሆን ይችላል
መኪና ነርቶ ካላወቀ ፕሮፌሰር ስለሆነ መኪናዬን አልሰጠውም። መኪና ነርቼ አላቅም ግን እስቲ ዛሬ ልሞክር ብሎ ቢገባ ሰጠዋለሁ። ሄድና ምትሞክር ስቴዲዮም ሄድና ሞክር ነው ማለት መማሪያ ያለ እዛ የኔ መኪና ላይ ትሞክርም። ለምን ሄዶ ከግንብ ጋር ሊለጥፈው ይችላል። ወደፊት ሄዳለሁ ብሎ ወደ ኋላ ሊሄድ ይችላል። አያው በቃ በማናቀው ነገር እንስታለን እንሳሳታለን በማናቀው። ስለዚህ ያለ ዕውቀት የሳተ ሰው ይመለሳል። ያለ ዕውቀት የሳተ የተለያየ ለምሳሌ በመንፈሳዊ ዓለም ብናይ አንዳንድ ሰው በጣም ኮንክሪት የሆነ ዕውቀት በጣም ውስጡ ርግጥ ያለ ያረፈበት ዕውቀት የሚመስል ጠላት እኮ በቃ በእኛ ላይ ያለው ስልጣን ይላል። የጠላት ጡንቻን የሚያውቅ ብዙ ጴንጤ ያለ ብዙ አማኞች ብዙ ክርስቲያኖች የጠላትን ጉልበታምነት በአማኞች ላይ ጉልበታም ሊሆን ይችላል በማያምኑት ላይ በጨለማው ላሉት ከጨለማው ግን ወደሚደነቅ ብርሃኑ ለመጡት ግን በእነርሱ ላይ ስልጣን እንደሌለው የሚያስፈልገው ዕውቀት ነው። በቃ ዕውቀት ነው። በአንተ ላይ ስልጣን የለውም ስትለው ብርሃን ነው ይላል። እኔ እኮ በቃ አጠገቤ የሆነ ጠንቋይ ገባ ብዬ ቤት ልቀይር ቤቱን የሚሸጥ ሰው አለ። መከራየት እሺ ተውት። አንዳንድ ሰው እኮ የተከራየውን ቤት እኮ እንትን ጠንቋይ ሰፈራችን እዚህ አካባቢ ጠንቋይ አለ ብሎ በጣም እኮ የሚያስቅ እኮ ጴንጤ አሁን እኮ ያለው ጴንጤ እኮ በጣም እኮ የሚያሳዝን ነው። እንትን ጠንቋይ ገባ አንድ ድቤ የሚደበድብ ይላል። አንተ አደበድብ እሱ ይኸው በቃ እንደ የሆነ አንተ ሌላ አደበድብም ሌላ በእውነተኛው መንፈስ የሆነ እሱ ሲያሟርት አንተ ስትጸልይ አታድርም። ሲያሟርት የሚያድር አለ አንተ አትጸልይም። አሁን ያንተን አቅም ያለማወቅ የዛን አካል ወይም የዛን ኃይል የማወቅ ነው ስተቱ። የዲያብሎስን ኃይል ያውቃሉ የራሳቸውን ጉልበትና ስልጣን ኃይል ግን አያውቁ። ስለዚህ ለሰይጣን የነቁ ብዙ ጴንጤዎች አሉ። እውነት ውሰት ለሰይጣን በጣም በቀንቀት ኮሽ አይ ጠላት ይላል። አሁን ድንገት ወርውሮ የመስታወት ከሽ ቢል ጠላት ይላል። ጠላት አይደለም የሆነ ልጅ ነው። ምንም የሆነ ልጅ ነው። ሄደን ምንድነው ለምን ወረወርክ ስቼ ነው ወደ ላይ ወረውራለሁ ብዬ ነው ሊል ይችላል። ሁሉ እንዲመለ ሄደ አትለጥፍ በቃ እንዲህ አሁን ለሰይጣን ያለው። ስለዚህ ልክ ዕውቀት ስትሰጠውስ የዕውቀት ብርሃን ሰይጣን ሊደርስበት የማይችል ዓለም ውስጥ ነው ያለው ብልህ አሁን እኛ ይገባናል። ከጨለማው ስልጣን አዳነን። እሺ አዳነን ዴሊቨር ዳረገን ሬስኪው ዳረገን ቆላስይስ 1:13 ከጨለማው ስልጣን እርሱ እኛ አይደለንም። በራሳችን ጡንቻ በራሳችን ጸሎት አንዳንድ ሰው ከጨለማው ስልጣን የሚድነው በሱ ጸሎት ነው። ያውም ወፍራም ጸሎት ከሌለው የሚድን ሁሉ አይመስለውም ወፍራም ድምጽ ከሌለው እና እንደው ጠላት ላይ እንደው በጠላት ላይ የሚጸልይ ሰው እስቲ ወፈር ያለ ድምጽ ያለው ይባላል። አንዳንዱ በቃ የሆነ ወፍራም ድምጽ ዲመን የሚጠላ ይመስላል እና በጣም እንትና እርሱ ከጨለማው ስልጣን አዳነን። እርሱ የኛ ጸሎት አይደለም የኛ ማንነት አይደለም የኛ ስራ አይደለም ያጸደቀን የኛ ስራ አይደለም የዳን ነው በእኛ ስራ አይደለም በእርሱ ስራ ነው። ወደ አብ የገባ ነው በእርሱ ስራ ነው። ኤፌሶን 2:18 በእርሱ ስራ ሁላችን ወደ አብ መግባት አለንና እስቲ አሜን። በማስራ በእርሱ ስራ እርሱ በሰራው ስራ ነፃ ወጥተናል። እርሱ በሰራው ስራ በእርሱ ይላል እርሱ ከጨለማው ስልጣን አዳነን ቤዛነቱንም እሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። እስቲ አሜን። እስቲ ፈልሻለሁ በሉ እስቲ ወደ ፍቅሩ ልጅ መንግስት ፈልሻለሁ። በቃ ፈለስን ፈላሻ ነንኛ ጌታ ይባረክ። የፈለስን ሰዎች ነን። አገር ሰፈር የቀየርን አካባቢ የቀየርን ወደ ፍቅሩ ልጅ መንግስት አፈለሰን ወደሚወደው ልጅ መንግስት አፈለሰን። እስቲ አሜን። ወደሚወደው ልጅ መንግስት አሁን ያለበት የፍቅሩ ልጅ ወይም የሚወደው ልጅ መንግስት ውስጥ ነው። አሁን ሰይጣን አንተን ሊደርስበት በማይችል ወደ አንተ ሰፈር ሊደርስ በማይችል ፋር አባቭ ኤፌሶን 1 ታስታውሳላችሁ። ከሙታን ሲነሳ ኢየሱስ ክርስቶስን አስነሳዋልና ካለቅና ከጌትነት ከስልጣንና ከኃይላት ሁሉ በላይ ፋር አባቭ የሚል እንግሊዘኛ ቃል ይጠቀማል። ፋር አባቭ በቀኙ ሲያስቀምጠው እኛ በቀኝ ከተቀመጥን we are far above from any kinds of principalities power ከኃይላት ካለቅና ከጌትነት ከስልጣናት ከሚባሉት ሁሉ far above
እስቲ አሜን። በላይ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ስለዚህ በክርስቶስ የሰራው ስራ እሱን ክርስቶስን ከሙታን አስነሳውና በቀኝ አስቀመጠው። ይሄ ደስ የሚል ነው። እርሱም ብቻ ግን አላስቀመጠም። ክርስቶስ ደግሞ ሃሌሉያ ከእርሱ ጋር በክርስቶስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። የኛ አድራሻ በአብ ቀኝ ነው። እስቲ አድራሻዬ በላንድ ሰው በአብ ቀኝ ነው። ወደ ላይ ሄደ በአብ ቀኝ ተቀምጣል። በአብ ቀኝ ተቀመጥክ ማለት you are far above from any kinds of principalities power ከየትኛውም ኃይላት ስልጣናት ከሚባሉት ከጌትነት ከሚባሉት ከየትኛውም ኃይል የትኛውም የምድር ግራቪቲ ላይዝ you are far above በክርስቶስም በሰማያዊ ስፍራ ከክርስቶስ ጋር አስቀምጦናል። በአብ ቀኝ ተቀምጠናል። ስለዚህ አሁን የሰይጣን ንቃተ ህሊና ያላቸው ሰዎች የነሱን ፖዚሽን ባለማወቅ ነው የሰይጣንን ፖዚሽን የሚያወሩት። የነሱ ፖዚሽን ቢገባቸው የነሱ ስፍራ የቱ ጋር ነው ያለው? where is your position ሲባል የት ነህ አንተ ሲባል ከላይ ከሆነ ሁሉም ወርታች። ለዚህ እኮ ነው እባብና ጊንጡን ተረግጡ ዘንድ የተባለው። የምትረግጠው ከላይ ስላለ ነው። እስቲ አሜን። ስለዚህ ሁሉ አናት ላይ አታርገው። በጣም ብዙ ሰዎች ዲመንን እንኳን ሲቃወም እንዲህ ያደርገዋል። በአየር ላይ ይላል፣ አንተ ግን ከአየሩ በላይ ነህ። እስቲ አሜን። ዝም ብለህ በአየር ልክ ነው፣ በአየር ላይ አለ፣ አንተ ግን ከአየሩ በላይ ነህ። ስለዚህ ሜንታሊቲ ራሱ አስተሳሰብ እንዲህ ይሁን። ለምን ትረግጡ ዘንድ የት ነህ? አናት ላይ አታርገው። ባይ ዲፎልት ከላይ ያለ አሸናፊ ነው ባይ ዲፎልት። ስለዚህ አናት ላይ አታርገው። ዝም ብለህ ዲመን እንደው በተቻለ መጠን በመጽሐፍ ቅዱሱ መረዳት ያረጋችሁ ግን እግር ስር የገባ የሚረገጥ አርጋችሁ ሳሉ። የተሸነፈ በክርስቶስ የመስቀል ስራ የተሸነፈ ራቁቱን የሆነ እሳትን ከውስጡ ያወጣበት ኃይሉ ከሱ የተገፈፈ ያለቆችና የባለስልጣናትን ማረግ በመክፈፍ በመስቀሉ ድል ነስቶ ከመንገድ አስወግዶታል የተባለ ኃይሉ የተገፈፈ ራቁቱን ባዶ አመድ የሆነ ደግሞ በአማኞች እግር ስር የገባ አሁን ምናቀው ይሄንን ነው። ይሄን ስታውቅ ኮንፊደንስ ይጨምራል። ስለዚህ ድቤ ደበደበ ምን ያሰጋጋል? እንደውም አንተ በመኖር እሱ ነው ቤት መልቀቅ ያለበት። በጣም ብዙ ጴንጤ የተከራየ ቤት ከሆነማ ቶሎ ነው የሚለቀው። ቶሎ ነው በቃ እንዲሆን እንትመጣ እና አንተ ነው የምትለቀው። እሱ ብርሃን በጨለማ ይበራል፣ ጨለማ ማለሸንፈውም እየተባለ ብርሃን ባለበት ጨለማ የለም። ጨለማ ማለት አብሰንስ ኦፍ ላይት ማለት ነው። አንዱ ሚኒንግ ካስፈለገ የብርሃን አለመኖር። ላይት ካለ ጨለማ የለም። አንተን ደግሞ እናንተ የዓለም ብርሃን ናችሁ ተብለሃል። ቀድሞ ጨለማ ነበራችሁና ኤፌሶን 5:8 አሁን ግን በጌታ ብርሃን ናችሁ። እስቲ እኔ ብርሃን ነኝ በላን። እኔ ባለውበት በሉ ጨለማ የለም። በቃ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም የሚለውን ጨለማም ግራ ገባው ይላል። doesn't comprehend it ይላል። ሊረዳው አልቻለም ነው የሚለው። ብርሃን በጨለማ ይበራል፣ ጨለማም ግራ ገባው፣ ሊያውቀው አልቻለም። ጨለማም ሊያውቀው ሊረዳው አልቻለም። ምን እየሆነ እንደሆነ ምን እየተካሄደ እንደሆነ ጨለማም ሊያውቀው አልቻለም። እስቲ አሜን። ስለዚህ ማንነትህ ሲገባ ኪሎ ይጨምራል። ማንነትህ ካልገባ ዕውቀት ከሌለ በሁሉ ነገር ኮንፊደንስ የሌለው ኮንፊደንስ ያለው ላይፍ የዕውቀት ምልክት ነው፣ መገለጫ ነው። ዕውቀት ሲኖር ኮንፊደንስ አለ። ማንም ቢል ተረጋግተህ ቆይ ብለህ ተረጋጋ ቆይ ብለህ አረጋግተህ ታወራለህ። if you have knowledge ከሌለ ግን ሁሉን አሜን ሁሉን። ስለዚህ ያለ ዕውቀት የሳተ ያልኩት ለዛ ነው። የስተት ትምህርት ምንድነው? የስተት ትምህርት አንደኛው ከእውነተኛው ክርስቶስ ከእውነተኛው ወንጌልና ከእውነተኛው መንፈስ ወደ ተሳሳተ መንገድ የሚመራ ትምህርት ነው። ይሄው ሁለተኛ ቆሮንቶስ 11:1 ላይ ከአንድ ጀምሮ ጳውሎስ ለቆሮንቶስ ሰዎች የነገራቸው ነው እስከ 4 በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር፣ ቢሆንም በርግጥ ታገሱኝ። በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል
እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና ነገር ግን እባብ በተንኮሉ ሔዋንን እንዳሳታት በተንኮሉ ተንኮል ነው ያለው አሁንም ያለው ተንኮል ነው አሁንም ትዊስት ነው እንጂ ኃይል የለውም አሁንም ሽንገላ ነው ያለው የዲያብሎስን ሽንገላ ነው የተባለው ይሸነግላል ያለው አንድ ነገር ነው ውሸት ነው መሸንገል ነው ከዚህ ውጪ ምንም ጉልበት የለውም ስለዚህ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ የሐሳብ ጉዳይ ነው ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ቅንነት ቅንነትና ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ ይሄ ያላችሁ ቅንነት ያላችሁ ንጽህና ያላችሁ የጸናችሁበት እውነት ሐሳባችሁ ከተበላሸ እባብ በተንኮል የሔዋንን ሐሳብ እንዳበላሸው የእናንተንም ሐሳብ አበላሽቶ ለክርስቶስ እናንተ አሁን የክርስቶስ ስለሆናችሁ በክርስቶስ ስለሆናችሁ ለክርስቶስ ካላችሁ ቅንነትና ንጽህና ምናልባት እንዳይለወጥ እንዳትጎሉ ብዬ እፈራለሁ የቆሮንቶስ ቤተክርስቲያን ለምንድን ነው ለነሱ የፈራላቸው ለምን እንደሚፈራላቸው የቆሮንቶስ ቤተክርስቲያንን ለምን ይፈራል ሲባል ሁሉን አሜን ናቸው ህፃናቶች ናቸው በጣም ጳውሎስ ከተከላት ቸርች በጣም ብዙ ህግ ያስቀምጠው ለቆሮንቶስ ቤተክርስቲያን ጌታ አይልም እኔ እያለ የሚጽፈው እኔ ነኝ የምለው ጌታ አላለም እኔ ግን እላለሁ እያለ በጣም ብዙ ለምን በጸጋ ስጦታዎች የተትረፈረፈች ቸርች ናት ጳውሎስ ከተከላት ቤተክርስቲያን በጸጋ ስጦታዎች የተትረፈረፈች ናት ግን በጣም የጸጋ ስጦታ አለ ዕውቀት ግን የለም የጸጋ ስጦታዎች አሉ ብስለት ግን የለም መንፈሳዊ ብስለት የለም እድገት የለም ህፃናቶች ናቸው ህፃን ደግሞ ሁሉም እንደሚያደርገው አረ ሁሉን አሜን ነው ህፃን ልጅ ያገኘውን ቁልፍም ይበላል ሁሉን ያገኘውን ሁሉንም ህፃን ስለዚህ ህፃናቶች ናችሁ ብሎ ሄዳችሁ አንደኛ ቆሮንቶስ 12 ነው ብዙ ቦታ ላይ ዕውቀት ነው የሚያስቀምጠው ስለ መንፈሳዊ ስጦታዎች ወይም ስለ መንፈሳዊ ነገር ታውቁ ዘንድ ወይም አላዋቂዎች ትሆኑ ዘንድ አልፈልግም ብሎ ዕውቀትን ይሰጣቸዋል የጸጋ ስጦታን እንኳን እንዴት እንደሚጠቀሙ ዕውቀት የላቸው የጸጋ ስጦታ አላቸው አጠቃቀም ዕውቀት ግን የላቸው የሚሰጣቸው ዕውቀት ነው የጸጋ ስጦታን እንዴት እንደሚያገኙ አይደለም ለነሱ ያወራው የጸጋ ስጦታ ነው ከባህሪው ስጦታው አላችሁ ዕውቀት ግን የላችሁ ስለዚህ ስጦታው ኖሯችሁ ዕውቀት ከሌላችሁ ታበላሻላችሁ ብሎ በዕውቀት እንዴት እንደሚደረድራቸው ሄዱና አንደኛ ቆሮንቶስ 12 እስከ 14 ይዩት 13 መሃል ላይ ይሄ ሁሉ የጸጋ ስጦታዎች ወይም የመንፈስ ቅዱስ ስጦታዎች የሚገለጡት በፍቅር ነው ብሎ መሃል ላይ ደግሞ 13ን አስገብቶ ከአንደኛ ቆሮንቶስ 12 እስከ 14 በጣም ሲሪየስ ሆኖ የጻፈላቸው ለቆሮንቶስ ቤተክርስቲያን በሁሉ አሜን ናቸው የሚያረጉትን አያውቁም ስጦታ አላቸው ያባቱ ሚስት ሁሉ ያገባዛ ነው ደግሞ ሌሎቹ ደግሞ የሚስቁ ናቸው አይደብራቸውም ሁሉ እና ታበያቸዋል ይላቸዋል ያባቱ ሚስት እኮ ከእናንተ መካከል ያገባል እናንተ ግን ታበያቸዋል እንት መሆን ሲኖርባችሁ ምን ሆናችሁ ነው ብሎ ጳውሎስ ብዙ እርማት ብዙ ማስተካከል ብዙ ህግ እንደ የሙሴ ህግ የሚመስል ቁጭ ያደረገላቸው ለአዲሱ ኪዳን ለአዲሱ አማኝ እንደ ህግ እንኳን ያስቀመጠላቸው ለቆሮንቶስ ቤተክርስቲያን ሁሉ በቃ እንትን ናቸው እንደ ህፃን ናቸው እቺ ቸርች በጣም ነው የሚሰጋባት በስጦታዎች ችግር የለባትም በዕውቀት ግን ማለት እና እዚህ ጋር እፈራለሁ አለ ሐሳባችሁ እንዳይበላሽ እፈራለሁ አለና ምንድነው አንዱ ስጋት ያለ ሶስቱን ነገር አስቀመጠ ቁጥር 4 ላይ ስጋቱን ሲናገር የሚመጣው አለ የሚመጡ ይኖራሉ አለ ከኋላ የሚመጡ የሚከሰቱ ብዙ ሰዎች ብዙ አገልጋዮች ሊኖሩ ይችላሉ አለ የሚመጣው ግን ማንንም ይምጣ የሚመጣው ግን ያልሰበክነው ሌላ ኢየሱስ ቢሰብክ እኛ ከነገርናችሁ ኢየሱስ ውጪ ሌላ ኢየሱስ ቢሰብክ ሁለተኛው ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ በጣም ነው የምታሳዝኑኝ አሜን ትላላችሁ ሁሉን አሜን እንዳትሉ ሌላ ኢየሱስ ልዩ ወንጌል ልዩ መንፈስ ስንጀምር ምንድነው ያለው የስተት ትምህርት ማለት ከእውነተኛው ክርስቶስ
ከእውነተኛው ወንጌልና ከእውነተኛው መንፈስ ወደ ተሳሳተ መንገድ የሚመራ ትምህርት ነው። ከኢየሱስ ግንጥል የሚያደርግ ከሆነ የስተት ትምህርት ይባላል። እኛ የሰበክነው ወንጌል አለ። እኛ የሰበክንላችሁ ክርስቶስ አለ። ክርስቶስን በወንጌሉ ነው የሰበከው። እኛ ከሰበክንላችሁ ኢየሱስ ወይም ክርስቶስ ሌላ ቢሰበክ ሁሉንም አሜን። ጌታ በበረከት ያኖራል ሲባል አሜን የሚሉ ናቸው። ጌታ በድህነት ያኖራል ሲባል እሱንም ቆመው አሜን የሚሉ ናቸው። ሁሉንም አሜን ኖ የሚል የለም። ኢማቹሪቲ ወይም አለመብሰል ህፃንነት ሁሉን አሜን ነው። ሁሉን ወደ አፍ ነው። ማቹሪቲ ግን ነው this is wrong። ይሄ ተሳሳተ ነው። ትክክል በክርስቶስ እኔ ተባርኬያለሁ። ድህነትን አላውቀው። ድህነት በኔ ህይወት ወይም በኔ አእምሮ ውስጥ በኔ ቮካብላሪ ውስጥ የለም አላውቀው። እኔ በክርስቶስ የተባረኩ፣ እኔ በክርስቶስ ዳሞን የበለጠኩ ባለጠጋ የእግዚአብሔር ልጅ ነኝ። ስለዚህ ድህነትን አትስበከኝ ብላችሁ ሬዚስት ለማድረግ በክርስቶስ ማን እንደሆናችሁ ማወቅ ይቀድማል። በክርስቶስ እኔ ባለጠጋ ነኝ። በክርስቶስ እኔ የተባረኩ ነኝ። በክርስቶስም በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በማ ሲጀምር በክርስቶስም እስቲ አንድ ሰው አሜን እስቲ በክርስቶስ በሉኝ እስቲ በክርስቶስም በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እስቲ ሁሉ በሉኝ አንዴ። የመንፈሳዊ በረከት የሚባለውን ቁጥር በእነዚህ ሁሉ በመንፈሳዊ በረከት ሁሉ ምን ያደረገን የባረከን we are already blessed የተባረክነን ገና ባረካለሁ። ጌታማ አንድ ቀን ዘንበል ይላል ምን አይደለም ዘንበል አለ ቆየ 2000 ዓመት አለፈው ዘንበል ካለ። ስለዚህ ማንነቴን ማወቅ አለብኝ። ክርስትና ማለት በክርስቶስ ማን መሆናችንን ከማወቅ ይጀምራል። ማን ነኝ who am I in Christ? ይሄን ያላወቀ በቃ ክርስትና አልገባው። የገባው ሃይማኖት ነው። ስለዚህ ሃይማኖት ውስጥ ነው ያለው። ከሃይማኖት ውስጥ ውጣ፣ መንፈሳዊነት ውስጥ ግባ። ክርስትና ይግባ፣ እውነት ይግባ። እውነትን ተረዳ፣ በብርሃን ተመላለስ። እውነት ማለት እውቀት ማለት ብርሃን ማለት ነው። በብርሃን መመላለስ ማለት ነው። በእውቀት መመላለስ ማለት በብርሃን መመላለስ። ባለማወቅ መመላለስ ማለት በጨለማ መመላለስ። በጨለማ መመላለስ በጣም አያውቁም፣ አያስተውሉም፣ በጨለማም ይመላለሳሉ አለ። አለማወቅ አለማስተዋልን ያመጣል። አለማወቅና አለማስተዋል በጨለማ እንድትመላለስ ያደርጋል። አያውቁም፣ አያስተውሉም፣ በጨለማም ይመላለሳሉ። ባለማወቃቸው ጠንቅ ይላል ኤፌሶን 4 ደግሞ ባለማወቃቸው ጠንቅ ልቦናቸው ጨለመ። አለማወቅ ጨለማን አመጣ። ከእግዚአብሔር ሕይወት ራቁ። የእግዚአብሔርን ሕይወት ተካፋይ አይደሉም። የሚያወራው ስለ አሕዛብ ቢሆንም ስለዚህ አለማወቅ ውስጥ አንሁን፣ በእውቀት እንመላለስ። ብርሃን ይኑር። ለብርሃን ለእውቀት ትልቁን ስፍራ ስጡ። ለእውቀት ትልቁን ስፍራ የሰጠ ሰው ከመደነቃቀፍ ይድናል፣ ከውድቀት ይድናል፣ በሰላም ይመላለሳል። የሚሰብክ የሰማይ መልአክ ለምን አይሆንም አለ። እርጉሚውን ልድገምላችሁ እንዲህ አለ። ሰው ስቅቅ ሲል አይቶ ይመስለኛል ፖል የሰማይ መልአክ ለምን አይሆንም አለ። ከዚህ ከሰበክንላችሁ ወንጌል የሚለይ ከዚህ እውነት የሚያስታችሁ ወንጌል ቢሰብክ የተረገመ ይሁን ሲል ያሉ ይመስላል። ስቅቅ ያላችሁ ይመስላል መልአክ ሲል ደግሜ እላለሁ። በጣም ደስ ይላል። ይኸው ቁጥር 9 ሲደግመው ይኸው 8 እና 9 ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክ የተረገመ ይሁን። አስቀድመን እንዳልን አለ። እደግመዋለሁ ነው ባጭር ቋንቋ። አስቀድመን እንዳልን እንዲሁ አሁን ሁለተኛ እላለሁ እደግመዋለሁ ማለት ነው። ከተቀበላችሁት የተለየውን ማንም ቢሰብክ ምን ይሁን የተረገመ ይሁን። በጣም ከባድ አይደል? አሁን ሌላ ኢየሱስ የሚሰብክ he's under curse በፖል ኮንቴክስት he's under curse ከርግማን በታች ነው። የተለየ ኢየሱስ የሚሰብክ ልዩ ወንጌል የሚሰብክ ሰው he's under curse። ልዩ መንፈስ የሚሰብክ ሰው ከባድ ነው።
ከባድ ነው። ምክንያቱም እንዴት አክሮ ጳውሎስ አክሮ እውነተኛውን ኢየሱስ ላይ አይናቸውን ከኢየሱስ ላይ እንዳይነቅሉ ለገላትያ ሰዎች ያው ተቀላችሁ በአይናችሁ ፊት እንደተሰቀለው ነው ተስሎ ነበር። ማን ነው ለእውነት እንዳታዘዙ አስም ያደረገባችሁ? እስኪል ማን ነው መተት ያደረገባችሁ? ማን ነው አይናችሁን ከክርስቶስ ከተሰቀለው መስቀል ላይ እንድትነቅሉ ያደረገው? ማን ነው? ለምን ነቀላችሁ አይናችሁን? ምንድነው ያስነቀላቸው? ከተሰቀለው ክርስቶስ ውጪ ምንድነው ያስነቀላቸው? ትምህርት፣ ልዩ ወንጌል፣ የተማሩት ትምህርት ክርስቶስ ላይ ፎከስ ያደረጉ የነበሩ ሰዎች ከክርስቶስ ላይ አይናቸው እንዲነቅሉ አደረገ። አሁንም ግን አለ ቁጥር 4 ምዕራፍ 4 ቁጥር 19 ላይ እዛው ገላትያ 3:1 ነው እናወራና ምዕራፍ 3 ቁጥር 1 ነው ማን ነው እዚህ የሚያደርግባችኋልና ምዕራፍ 4 ላይ ሲመጣ ቁጥር 19 ምንድነው ያለው? አሁንም ምጥ አለኛል። አሁንም ምጤ ክርስቶስ በእናንተ እስኪሳል። በፊት ምን ብሎ ነበር? ክርስቶስ እንደተሰቀለው ነው በአይናቸው ፊት ተስሎ ነበር። ቆንጆ ስል ነበር ኢየሱስ አይናቸው ሲከፈት አይናቸውን ሲጨፍኑ ሁሌ ስላቸው የተሰቀለው ክርስቶስ ነበር። ጳውሎስም እኛ ግን የተሰቀለውን ክርስቶስን እንሰብካለን እያለ ደጋግሞ የሚያወራው ለቆሮንቶስ ሰዎች ነው። እኛ ግን የተሰቀለው እና ልክ እንደዚሁ ገላትያ ላይም ይሄ ስዕል ሲጠፋባት ሲያያቸው ክርስቶስ ማስ ለኔ ከፍሎልኛል ሚል ጠፋ። ክርስቶስ ማስ ለኔ ከፍሎልኛል፣ ስለኔ እርግማን ሆኗል፣ ስለኔ ሁሉ ኖሮ ዳ ሆኗል፣ በመስቀል ላይ ራቁቱን ተንጠልጥሏል የሚል ጠፋ። እዛ መስቀል ላይ ፎከስ የሚያደርጉ ሰዎች ሲጠፉ ማን ነው እዚህ የሚያደርገባቸው? አሁንም ግን እደግመዋለሁ አለ። አሁንም የሚደግመው እውነተኛውን ክርስቶስን ይሰብካል። እስቲ አሜን። አሁንም ደግሜ ክርስቶስ በእናንተ ምን እስኪል በፊትም ስዕል ነበር አይናቸው ፊት አሁንም እስኪሳል ድረስ ምን ይዞኛል? ምጥ ይዞኛል። ምጡ ክርስቶስን መሳል ነው። ያንድ አገልጋይ ምጥ ክርስቶስን መሳል መሆን አለበት። ሙሴን መሳል አይደለም፣ አካብን መሳል አይደለም። አትሳል። አሁን እኛ አዲስ ኪዳን አማኞች ነን። ሰው በቃ ብሉይ ኪዳን ነው የሚወደው ራሱ ይቀለዋል። ስበክ ብትለው ይላል። እንደዚህ እንደ አዲስ ኪዳን ላይ እንደ የተገለጠች ነገር አትኖርም። የለም ይሄ አዲስ ኪዳን ምንድነው? ሮሜ ነው። እንደ ስከፍተው ራሱ እንደዚህ ራሱ ሮሜ ነው ማለት ነው። በጣም ደስ ይላል። እንደዚህ የሚሰብክ የለም። በቃ እንትን ነው ወደዛ ሩት ይላል። ዛሬ ለተከታታይ ሳምንት መስበከው የሩትን ህይወት ነው። ምን ይሰራልኛል? አልፈልገውም እንዳሰብከኝ። ምን ይሰራልኛል የሩት ህይወት? የክርስቶስን ህይወት አሰብክም እንደ ከፊት የሮጠው ሯጭ እርሱን ተመልከተን የተባለው እንደ ክርስቶስን ነው። ሩት ምን ይሰራልኛል? who cares boys? ምን አገባኝ እኔ? የአዲስ ኪዳን አገልጋዮች እኮ ነን እኛ። የአዲስ ኪዳን አማኞች እኮ ነን። እንዴ የብሉይ ኪዳን ታሪኮች በተለይ የህግ ታሪክ ለኛ አይደለም ለአይሁድ ነው። የለንበትም እኛ አሕዛብ ነን። ህግ ለኛ አልተሰጠም፣ አሕዛብ ነን። ህግ ሲባል ምንድነው? ህግ ነው ምንለው አናውቀው። ሙሴን አትሳል። ሙሴ ማለት ህግ ነው። አናወራም፣ አናውቀውም። ለአይሁድ ነው፣ ለእስራኤላውያን ነው። አንዳንድ ታሪኮችን ሄዱ ነው፣ ለኛ አይደለም ለአይሁድ ነው። ግን አሁን መጣና አሁን አለ መገረዝ ቢሆን ያኔ መገረዝ በጣም ኪሎ የነበረው ጊዜ ነበር በብሉይ ኪዳን ዘመን። አሁን መጣና ፖል አሁን መገረዝ ቢሆን አለ መገረዝ ቢሆን ይሄው ወንጌሉ ሰበከ የገላትያ ሰዎች። አሁን መገረዝ ቢሆን አለ መገረዝ ቢሆን በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን አለ መገረዝ አይጠቅምምና። እስቲ አሜን። 6:15 ነው ገላትያ። በክርስቶስ አዲስ ፍጥረት መሆን አሁን ወሬው የአዲስ ፍጥረት ነው መሆን ያለበት። በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ ህግ አይጠቅምምና እያላቸው እኮ ነው። ህግን ፈጽም አትፈጽም ወይም መገረዝ አለ መገረዝ ህጉን እኮ ነው የሚያወራው። ለምን እየበረዟቸው ነው? ህግ መፈጸምን ብለዋል የገላትያ ሰዎች። የተበረዙት በህግ ቋንቋ ነው፣ በህግ ትምህርት ነው። እነ ጳውሎስ በእምነት ብቻ ያሉት አረ ትክክል አይደሉም ብለው ነው እኮ የበረዙባቸው። በህግ በማመን ብቻ ክርስቶስን በማመን ብቻ መስጠቅ የሚባል ነገር የለም። ህግን በመፈጸም ቶራ የሙሴን መጽሐፍት በመፈጸም ምናም ብለው የሚሰብኩትን መጣና ተገረስክ አልተገረስክ አለ። አሁን የሚጠቅመው በክርስቶስ አዲስ ፍጥረት መሆን ነው። አሕዛብ የለ አይሁድ የለ በክርስቶስ ሲያልፍ አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ አለ። አሁን የሚመጣው አሁን ያለው አዲስ ፍጥረት
አዲስ ፍጥረት አሁን የሚያስፈልገን አዲስ ፍጥረት የአዲሱ ፍጥረት ወይም የአዲሱ ሰው መገለጫ ወይም የአዲሱ ሰው ማንነት የአዲሱ ሰው እውነታ መታወቅ ያለበት ይሄ ነው ይሄን መረዳት ያለብን አዲሱ ሰው ማን ነው በክርስቶስ የሆነ ሰው ምን አለው ምን ተቀብሏል ምን ተካፍሏል በክርስቶስ በመሆን ምን አለኝ ማን ነኝ እኔ where is my position የኔ አይደንቲቲ ምንድነው ማንነቴ ማን ነው ምን ተካፍያለሁ ይሄን ያላወቀ ክርስቲያን በጨለማ ውስጥ ነው አሁን ከተቀበላችሁት መንፈስ አሁን የተቀበላችሁት መንፈስ አልተጠቀማችሁበትም ይሄ ትክክል ነው አልተጠቀምንበትም መንፈስ ቅዱስን አልተጠቀምንበትም መንፈስ ቅዱስን ብዙ ሰዎች እየተጠቀሙበት ነው ለመውደቅ ለመንገዳገድና ለመውደቅ ብቻ ደብ ለማለት መንፈስ ቅዱስን እየተጠቀመ ያለ ሰው ምንም አንተን አቧራ አድርጎ መንፈስ ቅዱስ ምን ይጠቅማል ችግር የለም ውደቅ ከዚህ መዛል ይወስድ ይችላል አሁን አይጥልም ይጥላል አይደለም እሱ አይደለም ትምርቱ ወሬው ግን መንፈስ ቅዱስ በመጣበት ልክ እየተጠቀመው ነው ወይ ሊመራን የመጣው ሊያስተምረን የመጣው ሊያጽናናን የመጣው ሊመጣ ያለውን ይነግራችኋል የተባለ he will show you things to come የሚል ሊመጣ ያለውን ያሳያል ያመለክታል እየተጠቀምንበት ነው መንፈስ ቅዱስን ወይ ዝም ብለንኛ እንደ ኮንቴነር በቃ ዝም ብሎ ይዞ መዞር እንዴ አልተጠቀምንበትም መንፈስ ቅዱስን በተጠቀም ክርስቶስን እኮ ከሙታን ያስነሳው ነው ከመሆን ክርስቶስ ኢየሱስን ከሙታን ያስነሳው ይህ መንፈስ ከሙታን ለሞተ ኢየሱስ ሕይወትን የሰጠ ባንተ ውስጥ ስላለ እስቲ አሜን ለሚሞተው ሰውነታችሁ ሕይወትን ይሰጠዋል ሮሜ 8:11 አይደል እንዴ ተጠቀምበት እንዴ እንጠቀምበት መንፈስ ቅዱስን ለመጣበት ዓላማ ላለው አቅም he is a person እንደ ፐርሰን እኮ ነው የሚመራ እኮ ነው የሚመክር እኮ ነው የሚያስተምር እኮ ነው የሚያጽናና እኮ ነው ስታንድ ባይ እኮ ነው ስለዚህ በውስጥ የገባውን መንፈስ ቅዱስ መጠን ስለዚህ ገና ይመጣል ብለ መጠበቅ በውስጥ ያለውን ያስከውን አለመጠቀም ነው አትጠቀምበት ለምን ይመጣል ነው ተስፋ ነው ይመጣል ስትባል ተጠብቃል አሁን ሰው ገና እንትን ሚልኪያስ ላይ ባለቃል አይደል የሚባረከው የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል በሚባረክ ነው የሚባረከው ይሄ እኮ ተፈጸመ እኮ በድንገት ይመጣል አሁን ልስበከው በድንገት ይመጣል ምን እሱ ያኛው ሁለተኛው ምጽአት ከሆነ ኦኬ የተወራው ግን ስለ ሁለተኛው ምጽአት አይደለም ስለ መጀመሪያው ምጽአት ነው ከድንግል ማርያም ስለተወለደበት ነው ገና ተስፋ ውስጥ አይደል ህዝቡ ይታል በድንገት ይመጣል ሰው በድንገት ይመጣል ላይ ነው በድንገት ይመጣል መቼ አሁን ይሄኛው በድንገት ይመጣል ልክ ነው አሁን የሁለተኛው ምጽአት የተባረከው ተስፋችን እሱ በድንገት ይመጣል የተወራው ግን ያኔ ግን ከድንግል ማርያም ተጸንሶ የሚወለደውን ነው ሚልኪያስ ላይ የተወራው ያርሞ መጥቷል ለኛ የሚገባውን ነገር ሁሉ ጨርሶ ሄዷል አሁን ለሁለተኛ ጊዜ ደግሞ ተመልሶ ይመጣል ለሙሽራይቱ ወይም ለጮኛው ለሆነችው ለቤተ ክርስቲያን መክፈል ያለበትን የሞት ክፍያ ያህል ዳውሪ ጥሎላት ሄዷል አሜን በቃ እንጥሎሽ በቃ ከዚህ በላይ ምን ጥሎሽ አለ ጥሎሽ ጥሎላት ሄዷል ለዚህ ለሚያገባት ሞት ደም ከፍሎ ምን ያህል እንደሚወዳት ነፃ አውጥቷት ሄዷል አሁን ደግሞ ሊያገባት የሚመጣው ሁለተኛ ምጽአት አለ ከዚህ ውጪ ተስፋ ታድርጉ ማለት ነው አንድ የተባረከ ተስፋ ነው ያለው የክርስቶስ ኢየሱስ ዳግም ምጽአት በሱ በመምጣቱ የሚሆነው የቅዱሳን ክብር ከዚህ ውጪ ምንም ነገር የለም እኛ በክርስቶስ በመሆን በሁሉ ነገር የተከናወነን የእግዚአብሔር ልጆች ነን ስለዚህ ገና ባርክሻለሁ አከብርሻለሁ ከውደቀ እንትና ነሳሻለሁ መቼ ተነሳን እኮ በነጻነት ልንኖር ክርስቶስ እኮ ነጻነት አወጣን ገና አጉል ተስፋ ውስጥ አትሞሉ ነጻ ነን እኛ በክርስቶስ ነጻ ነኝ ከሰይጣን አገዛዝ ነጻ ወጥቻለሁ ከኃጢአት ጉልበት ከኃጢአት ስልጣን ነጻ ወጥቻለሁ ኃጢአት ካመጣብኝ የኃጢአት ውጤቶች ሁሉ ነጻ ወጥቻለሁ ነጻ የወጣን የእግዚአብሔር ልጆች ነን praise god ስለዚህ ያንን በደም እንዳትረሱ ሌላ ክርስቶስ ሌላ ወይም ልዩ መንፈስ ሌላ ወንጌል ወይም ልዩ መንፈስ ነው ስተት ትምህርት የሚባለው ሁለተኛው ልናገር
ተስማምተናል እዚህ ላይ ሁለተኛው የስተት ትምህርት ማለት ምን ማለት ነው ሁለተኛው የስተት ትምህርት እምነትን የሚያስክድ የአጋንንት ትምህርት ነው እንጂ ለጆሮ እንግዳና አዲስ ትምህርት ማለት አይደለም አሜን ድጋማው የስተት ትምህርት ማለት እምነትን የሚያስክድ ወይም ያመንከውን ጌታ የሚያስጠል ያመንከውንና የጸናበትን የእውነቱ ቀጥ የሚያስክድ የጸናበትን ያመንከውን እምነትን የሚያስክድ ወደ ሌላ መንገድ የሚመራ ማለት ነው በሌላ ቋንቋ እምነትን የሚያስክድ ትምህርት ማለት ነው እንጂ ለጆሮ እንግዳና አዲስ ትምህርት ማለት አይደለም በጣም የኢትዮጵያ ያው መቼም ኢትዮጵያ ውስጥ እውነት ብዙ ስላልተሰበከ ሁሉን ሐሰት ማድረግ አባዜ አለ እውነት በደንብ ስላልተወራ እውነት ቢገለጥ እንደጀመርነው እንደሞቷችን ሐሰት የሚጋለጠው እውነት ሲገለጥ ነው ወይም ከሐሰት ትምህርት መዳን የምንችለው እውነትን በማወቅ ብቻ ነው ስለዚህ እውነትን ለቅዱሳን ማስታጠቅ እውነትን ማወቅ ሐሰቱ ሲመጣ ይዝልይ ያውቁታል ይዝልይ ይሄማ ተው ይላል እኛ አገር ግን ያለው አባዜ ግን ያልሰማውን እውነት ስታወራ ስተት ይላል የኛ አገር አባዜ ነው እሱ እስከ ዛሬ ያልሰማውን ለምሳሌ በብዙ አጥቢያዎቻችን የሚሰበከው የዘር ማንዘር እርግማን ነው የዘር ማንዘር እርግማን አለብሽ ለምን እርግማን አለብህ ካሉ በጌታ ነኝ ልትለው ነው በጌታ ነኝ እንዳትለው ዘርጋ ይከታል የሆነ ጭቃ ውስጥ ይከታል ማለት ነው አንድ የሆነ አያትን ምናምን ቅድመ አያትን እንድታስብ ያደርጋል የዘር ማንዘር እርግማን ምናምን ይላል ማለት ነው ከእርግማን ነፃ ወጥተናል እኛ ከኃጢአትም እርግማን ነፃ ወጥተናል የዘር ማንዘር እርግማን የሚባል የለም አሁን ለኛ በክርስቶስ ነን አዲስ ፍጥረት ነን እኛ የለም እርግማን አማኝ ላይ ሊገባ አይችልም ዘር ቀይሯል ከእግዚአብሔር ተወልደናል የእግዚአብሔር ዘር በውስጣችን አለ አዲስ ፍጥረት ነን እንደው በስጋ እንኳን ካወራ ከአብርሃም ዘር ነን የአብርሃም ዘር ደግሞ ኮንክ ደግሞ የአብርሃም በረከት አንተ ጋር አለ እንጂ እርግማን ከየት ነው የምታመጣው በስጋ እንኳን ካወራ በመንፈስ ታወራ ደግሞ ዘሩን በእናንተ ውስጥ ይኖራል የተባለው የእግዚአብሔር ዘር ነው ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ሊያደርግ አይችልምልና ዘሩ በእርሱ ውስጥ ይኖራልና አለ የእግዚአብሔር ዘር ዘር ቀይራል አሁን ዳግም ተወልደሃል አዲስ ፍጥረት ሆነናል አሁን አሮጌው ከአሮጌው ሰው ጋር አይስፋ ከጭቃው ጋር እየመጣ አይስፋ ቅድመ አያትን ማታቀውን አያትን እስከ አራት ትውልድ ያቺ ብሉይ ኪዳን ላይ ያለች ቃል ናት እስከ አራት ትውልድ ምናምን ነገር ምናምን ይሄ ኃጢአታቸው ምናምን እኛውን አራት ትውልድ ምናምን የለም አሁን እኛ እኮ አለቀ እኮ አሁን እኛ በክርስቶስ ነው አዲስ ፍጥረት አሮጌው ነገር ሁሉ ምን ብለዋል አልፏል ነው ሁሉም እስቲ አንድ ሰው አሜን ይበል እስቲ አሮጌው ነገር አሮጌው ማንነት እንኳን አሮጌው ነገሮች አሮጌው ሰዋችን እንኳን ሞቷል አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን አለ ዕውቀት ነው ይሄ ዕውቀት አለው ይሄ አሮጌው ሰዋችን ሮሜ 6 ላይ አሮጌው ሰዋችን ማለት ከአዳም አዳማዊ ማንነታችን ኃጢአተኛው ማንነታችን ከአዳም የተወለደው ማንነታችን ከእርሱ ጋር ከክርስቶስ ጋር ተሰቅሏል አሁን እኔ በአዳም ሳልሆን በክርስቶስ ነኝ ለዚህ ነው ሁለተኛ ቆሮንቶስ 5:17 ላይ ማንንም በክርስቶስ ቢሆን ኢን ክራይስት በቃ ይሄ ነው ቁልፉ ማንንም በክርስቶስ ቢሆን አዲስ ፍጥረት ነው በአዳም ቢሆንስ አሮጌ ፍጥረት ነው ማንንም በአዳም ቢሆን አሮጌ ፍጥረት ነው አሮጌው ነገሮች ሁሉ አሉበት ማንንም በክርስቶስ ቢሆን ግን አዲስ ፍጥረት ነው አሮጌው ነገር ሁሉ አልፏል እና ሁሉም ሃሌሉያ አይ አም ኒው ክሬሽን እኔ አዲስ ፍጥረት ነኝ እኔ በክርስቶስ ነኝ ይሄ ወስደ አዳም ላይ አትለጥፈኝ ወስደ ኃጢአተኛው ሰው ላይ አትለጥፈኝ እኔ አዲሱ ሰው ነኝ አዲሱ ሰው ላይ ሰይጣን አይገዛውም አዲሱ ሰውን ኃጢአት አይገዛውም ለዚህ እኮ ነው ሮሜ 6 እዛው ጋር
ኃጢአት አይገዛችሁምና በፊትስ የኃጢአት ባሪያዎች ሳላችሁ ይላል እዛው የኃጢአት ባሪያ ነበርን ይገዛን ነበር ማለት ነው እኛ የሱ ባሪያዎች ነበር ኃጢአት ከኛ ላይ ገዢ ነበር ማለት ነው የኃጢአት ባሪያዎች ሳለን ይላል አሁንስ ኃጢአት ምን አይላችሁም አይገዛችሁም ከጸጋ በታች እንጂ ከሕግ በታች አይደላችሁምና እስቲ አሜን አሁን ከጸጋ በታች የአዲስ ኪዳን አማኝ ስለሆን ኃጢአት ምን ላይለኝ ላይገዛኝ ሰይጣን ምን ላይለኝ ላይገዛኝ እርግማን ምን ላይገዛ የኃጢአት ውጤቶች ሁሉ ምን ላይሉ ላይገዙ ነፃ ወጣል አንተ አዲስ ፍጥረት ነህ አዲስ ፍጥረት እኔ በክርስቶስ ነኝ I'm in Christ እኔ በክርስቶስ ነኝ በክርስቶስ ኮንኩ በቀን ጀምሮ በአዳም አይደለም የፊተኛውን እየርካት ለጥፍ አሮጌው ሰው ላይ አትለጥፈኝ አዲሱ ሰው በክርስቶስ ሁለት በር አይደል ያለው ወዳቸዋለሁችን ሁለቱንም በር ነው ያላቸው ሮሜ 5:12ን አዳምን በር አለው የኃጢአት በር ኃጢአት በአንድ ሰው ምክንያት ወደዚህ ዓለም ገባ ሲል በር ነው እና የፊተኛው ሮሜ 5:12 ላይ ኃጢአት በአንድ ሰው ምክንያት ወደዚህ ዓለም ገባ እንደዚሁም ለሰው ሁሉ ይላል ቀጥሎ ለሰው ሁሉ ሞት ደረሰ ይላል በአንዱ በኩል ገባ ደረሰ ስለዚህ የኃጢአት በር ማን ነበር ፊተኛው አዳም በር ነው እሱ የዚህ ዓለም ለዚህ ዓለም የኃጢአት በር አዳም ነው አሁን ኢየሱስ መጣና እኔም በር ነኝ አለ ዮሐንስ 10:9 ላይ በሩ እኔ ነኝ በኔ የሚገባ ቢኖር ይድናል ይገባል ይወጣል መሰማሪያም ያገኛል እስቲ አሜን አሁን በማን አንተ በማን ገባ በክርስቶስ ገባው በቃ አሮጌው ነገር ሁሉ ምን ብሏል አልፏል ነው ሁሉም ሃሌሉያ አሮጌው ነገር በቃ የለም እኔ አሁን በር ቀይሬያለሁ በር በሌላ ገባው ባይገባን ሁለተኛው ኋለኛው አዳም ባይገባን ሁለተኛው አዳም እንዳልል ብዬ ነው አንዳንድ ሰዎች ሁለተኛው አዳም ይላሉ ፊተኛው አዳም ይሉና ሁለተኛው ካልተባለ ሶስትም ይባላል ይላሉ ቴዎሎጂያንስ ስለዚህ ሁለት አትበል ዘላስት ነው የሚባለው ኋለኛው አዳም በቃ ሌላ አዳም የለም ሁለት አዳሞች ናቸው ፊተኛው አዳምና ኋለኛው አዳም ነው የሚባለው እንጂ ሁለተኛው አዳም ነው ስለዚህ በፊተኛው አዳም ነበር በጌታ ሰውን በኋለኛው አዳም ሰውን አዲስ ፍጥረት ሆኛለሁ ስለዚህ እንግዳ ነገር አሁን ብዙ ጊዜ ሄር እንግዳ አዲስ ነገር ሰምቶ ማያውቀው ከሰማ ስተት የሚል አባዜ ያለ በኢትዮጵያ በአገራችን አዲስ ነገር ሲሰማ ለምሳሌ አለ ሁለተኛው ሐሳብ ነው እና ወንጌል ስንሰብክ ለምሳሌ ወንጌል ሰምቶ ማያውቁ አገርም ትሄዳለህ ወንጌል ስንሰብክ አዲስ ነገር አይደል ሰምቶ ያውቃሉ እስከ ዛሬ ወንጌል በክርስቶስ አምኖ መዳን የዘላለም ሕይወት አያውቁ ምንም የሆነ ወይ በሆነ በዛፍ ነው ወይ በድንጋይ ነው ወይ በሆነ ጣዖት ነው በብዙ ጣዖታት የሚያመልክ የኢትዮጵያ ክፍለ ሀገሮችም አሉ በዓለም ውስጥም ብዙ ቦታ ገና ወንጌል ያልደረሰበት ብዙ ሀገሮች አሉ ወንጌል ገና ያልደረሰበት እዛ አሁን ሄደ ስለ ክርስቶስ ኢየሱስ ስትናገር እንግዳ ነገር ነው አልምታውረው ስተት ነው ታዲያ እንግዳ ነገር አዲስ ነገር ማውራት ለጆሮ ስተት አይሆንም ስተት የሚሆነው ከእውነት ሲስት ነው እንደው አንዳንድ ጥቅሶችን ልናገር አንደኛ ጢሞቴዎስ 4:1-16 ይነበብ እስከ 16 አንብቡት ማለቴ ነው እስከ 16 እናንተ አንብቡት ግን አንድና ሁለት ብቻ ልናገር መንፈስ ግን በግልጥ በኋለኞቹ ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን ያጋንንትን ትምህርት እያደመጡ ሃይማኖትን ወይም እምነትን ይክዳሉ በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እያለ የሚናገረዋል ሂዱና እስከ 16 አንብቡት ምፈልጋት እዚህ ጋር የአጋንንት ትምህርት ይባላል የአጋንንት ትምህርት ምን ያደርጉ እያደመጡ የአጋንንት ትምህርት ምንድነው የሚያደርገው የዳንክበትን ወንጌል ወይም የዳንክበትን ጌታ ያስክዳል ስለዚህ የስተት ትምህርት ማለት እምነትን የሚያስክድ ያመንከው የጸናው ጌታ ላይ የተመሰረትክበት የተደላደልክበት እውነት ላይ ከሱ ምን የሚያደርግ የሚያስክድ ወደ ሌላ አቅጣጫ የሚመራ ጌታን እንድትተው የሚያደርግ ጌታ ምን ነው እንድትል የሰው ፍልስፍና ልትቀበል የሰው ፍልስፍና ስታየው
ከጌታ ፈቀቅ የሚያደርግ ከሆነ የስተት ትምህርት ውስጥ ነው። ከጌታ አንድ እርምጃ ወደ ኋላ ለጌታ ካለ ፍቅር አንድ እርምጃ ወደ ኋላ የሚያደርግ ትምህርት ሁሉ የስተት ትምህርት ነው። ከኔ ጋር ናችሁ? የዘላለም ድነትን መዳንን የዘላለም ሕይወት ማግኘትን በክርስቶስ በማመን የዳንከውን ድነት የሚያስክድ የሰው ሐሳብ በእግዚአብሔር ዕውቀት ላይ ከፍ ብሎ የሚነሳ የሰው ሐሳብ ሁሉ እናፈርሳለን አለ። በቃ የሚፈርስ ነው። የሰው ሐሳብ አለ በእግዚአብሔር ዕውቀት ላይ የሚነሳ ከፍ ያለ ሐሳብ የሰው ሐሳቦች ነው። ስለዚህ እምነትን የሚያስክድ እንጂ እንግዳ ነገር አይደለም። አንደኛ 17 ላይ በጣም ደስ የምትል ነገር አለች። ፖል ወንጌል እየሰበከ የተናገረው 17 19 ይዘውም ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናልና አሉት። አዲስ ምን ትምህርት? ከኔ ጋር ነው። ጳውሎስ ወንጌል እኮ እየሰበከ ነው። ወንጌል ሲሰብካቸው እስቲ ና አሉትና ይሄ የምትናገረው ነገር ለኛ ምንድነው? አዲስ እንግዳ ነው ለጆሮአችን። እንደውም ልጨርሰው። በጆሮአችን እንግዳ ነገር ታሰማናለህና በጆሮአችን እንግዳ ነገር ነው እየሰማን ያለ ነው። እስካሁን ያልሰማ ነው አዲስ ትምህርት እንግዳ ነገር ታሰማናለህና እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አሪዮስፋጎስ ወደ ተባለው ስፍራ ወሰዱት። በደንብ አብራልን ይሄን ማለት እስከዛሬ ያልሰማነው እውነት ነው። ያልሰማነው ነው። አዲስ ነገር ነው። እንግዳ ነው። ምንድነው ብታወራው? ናስቲ ብለው እስቲ አሁን በደንብ አድርገህ ንገረን እስከዛሬ ያልሰማነው አዲስ ነገር ሁሉ ስህተት አይደለም። ጳውሎስ የሚሰብከው ምናልባት ለሰዎቹ አዲስ ሊሆን ይችላል። ወንጌል ወዳልሰሙ ሰዎች ስንሄድ አዲስ ነገር ሊሆንባቸው ይችላል። አልሰሙትም፣ ለጆሮ እንግዳ ነው። ግን የምስራች ነው ወይ? ግን ከክርስቶስ ጋር የሚያጣብቅ ነው ወይ? ግን ራስ ወደሚሆነው ወደ ክርስቶስ የሚያሳድግ ነው ወይ? እግዚአብሔርን ወደ መምሰል የሚያመጣ ነው ወይ? ከዘላለም ሕይወት ጋር የሚያቆራኝ ነው ወይ? ቼክ የምታደርጉበትን ነው የምነግራችሁ። ወይስ ከክርስቶስ እግዚአብሔርን ወደ መምሰል የማያስጠጋ ትምህርት? Good News Media